በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ ለአባታችን ለአቡነ ገብረ መንፈስ ቅዱስ በዓለ ዕረፍታችሁ እንኳን አደረሳችሁ እንኳን አብሮ አደረሰን። የጻድቁ አባታችን ረድኤት በረከት አይለየን አሜን። አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከቆላው ሀገር ከኒስሐ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ብንያም ሲሆኑ እናታቸው ደግሞ አቅሌስያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጋጎች የነበሩ ቢሆንም አቅሌስያ መካን ሆና ልጅ በማጣቷ እያለቀሰች 30 ዘመን ኖራለች። ከዕለታት በአንደኛው ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምን ያን ጊዜ ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢዩ ኤልያስ የሆነ ልጅ አንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውም ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላመጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አለ። እግዚአብሔር የነቢዩ ኤርምያስንም በእናትህ ማኅፀን ቀድሰህ ከማኅፀን ሳትወጣ የተመረጠ አደረግሁህ እንዳለው ገብረ መንፈስ ቅዱስንም ከእናቱ ማኅፀን መርጦታልና በልዕልናም ሕያው ያናገረ የቢታንያ ድንጋዮችን አንደበት ሰጠው። ስሙን እንዲያመሰግኑት ያደረገ አምላክ አሁንም ይህንን ሕፃን አንደበቱን ከፍቶ ስሙን እንዲያመሰግን አደረገው። ኤርምያስ 1 ዘኍልቍ 2-21 ዘኍልቍ ኤርምያስ ምዕራፍ 1 ከቁጥር 1 ዘኍልቍ ምዕራፍ 22 ከቁጥር 21-33 የቅዱስ ሉቃስ ወንጌል ምዕራፍ 19 ከቁጥር 40። ከዚህም በኋላ ይህንን ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናቱ አቀፈችው፣ ጡቷንም አልጠባም። ከዚያ የነበሩ ሁሉ ይህንን በማየታቸው እጅግ ተደነቁ፣ አምላካቸውን አመሰገኑ። ከ3 ዓመት በኋላ እግዚአብሔር መልአኩ ቅዱስ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡን መንፈስ ቅዱስ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ ብለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማይ አውጥቶ በስሉስ ቅዱስ ፊት አቅርቦ አስባረከው። እግዚአብሔር መልአኩን ወደ እናቱ ወደ ማርያም ውሰደውና ትባርከው አለውና ወስዶት እመቤታችንን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉ ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግልና መነኮሳት ሁሉ እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃንን ገብረ መንፈስ ቅዱስን በመንግስቴ ከእኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብህንም ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉና ሰላሜ ከአንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን
ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ዲቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋንና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃን በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦስ አስኬማን ሰጠው። ከዚህ በኋላ ገብረ መንፈስ ቅዱስ ቅስናን ተቀበለና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያስነሱ፣ አጋንንትን የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክብራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንን ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችን ጌታችንን የሰጠህንን እነዚህን አንበሶችና ነብሮችን ምን ይመገባሉ አሉት። ጌታችንም የረገጥከውን መሬት ይልሳሉ፣ ከዚያም ይጠግባሉ፣ ወደ እኔም እስክትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህንን በሰሙ ጊዜ ደስ አላቸው። ጌታችን መልአኩ ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀለላቸው። የጠጉራቸውም ርዝመት 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎች ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱን እንዳይሆንብኝ ተነስቼ ሰው ወደማያውቀኝ አገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችንን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸው ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ አጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም፣ ውሃም ፈጽመው አይጠጡም ነበር። አባታችንም በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸውም ሰማያዊ ህብስት አምጥተው ይሰጧቸው ነበር። ነገር ግን አባታችን ያንን ህብስት አይመገቡም። ይልቁንም ጽዋውን ባሸተቱ ጊዜ እንዲሁ ይረካሉ። ነቢይ ክብርህን በማየቴ እጠግባለሁ እንዳለ አባታችንም በተወለዱበትም ቤት አልኖሩምና እናት አባታቸው የስጋ ዘመዶቻቸውም አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን የሰማያውያን ሁሉ ወዳጃቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት ሐዋርያትም ወገናችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸውም ጸጋ በበረሃ እንስሳት ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውሰድ ኃጢአትን ያመጣል፣ ሞት ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጣመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብን በመውደድ በኃጢአት ይወድቃል። እኔስ ሰውነቴ ምግብ
መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማህፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ ከዚህ በኋላ የዓለም በሞት በተለያዩ ጊዜ መብል መጠጥና ልብስን ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ ይኖራለሁ። ነጣቂ ተኩላዎች፣ አራዊቶች ባሉበት እነርሱ እንዲበሉኝ ስጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ስጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች ተዳፍሬ እባቦችና ዘንዶዎች ወዳሉበት እገባለሁ። ምግብንም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸው ከእግዚአብሔርም በታች ከእግራቸው በታች ይተኙ ነበር ይላል። ከብዙ በጥቂቱ ነው። የአባታችን የአቡነ ገብረ መንፈስ ቅዱስ ገድላቸው እጅጉን ሰፊና ረጅም ነው። ከብዙ በጥቂቱ በእኔ በኮልታፋይቱ አንደበት ይህን ያክል አካፈልኳቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እኔ ባጎደልኩ ባነጠብኩት በጻድቁ በአባታችን በገብረ መንፈስ ቅዱስ አንደበት ይሞላልኝ ይጻፍልኝ።